ያለው ብለሻል ነበር ተረጋጊ እሺ አው አገባለሁ ዶክተር አንተ እንዳሰብከው አይደለም ቆይ አንተ ምን ታደርገው እሷ ጋማ ከሆነ ምን ብለሽ ነው የምትጠሪው ልጅ ዛሬም የግድ መጠጥ አለብሽ አይቅርብ አንተ ራስህ እዚህ ምን ልትሰራ ነው የመጣው አንተ ደግሞ እዚህ ምን ትሰራለህ እንዴ ቁጭም ብለሽ መናገር የምፈልገውን እንኳን እንዳልነገር ያስተውሽኝ እኮ ነው በይ እዛው አጉራን ቀልጥማ ታስቀራትም ነበር እንደዚህ ይሻላል ኩኩሻ ቅምጥል ደሞ ላንተ በላ በጠርሙስ ተፈንክተው አሁን በቅርቡ ይልሽ ንክሽን ካብለን ድል ያለ ሰርግ ነው የምንደግሰው ይለልኝ አው እሱ ለምን እንዳይመጣና ቀን መስጠት ነይ በእናትሽ አንቺ ግን ምን አርገው እኔ ከዋንቺ ብዙ ነገሮች አግኝቻለሁ አቤትናና እናውጋ ብሎሃል ብለሽ ነበር አይደለም ላንቺ ለኔ አትመለስ እንኳን እሱ ያንተ ምትንሽ ለሊ ወይ ቤኪ ታገቢኛለሽ ለሊ የእውነትህን ነው እውነት አንተ እኔን ማግባትና ከኔ ጋር ቤተሰብ መመስረት ትፈልጋለህ ለዘላለም ትተኛ አትተወኝም መቼም ለሊ መቼም ትችሻለህ ቀሪው ዘመኔን ሁሉ ካንቺ ጋር እኖራለሁ እሺ አው አገባለሁ ምንድነው ለታጋሽነትሽና ለመልካምነትሽ በጣም አመሰግናለሁ ሀረ እናንተ መዙ ጀመራችሁ ይመሻሹሽ አዴ ወይ ምን ያደረክ ነው ይሁን ነው ኪንጎ እዚሁ ፍለፊት ላይ ዘረፋ ጀመር ይቅርታ ቅምጥልኩ እንደነበራት አረ እየቀለደ ነው ይስታ ኪንጎ ምንድነው እቺ ነገር ሽታው አንደድሩ ነው እስቲ አምጣት ቆይ አንተ ምን ታደርገው ለታከለው ልበል ቤሪ በርበሪ አሽቲ ቆይ አንቺ በረር ያለው ብለሻል ነበር እንዴት ተበር ተገኘሽ አረ እኔ ወዴትም አልበረርኩም ዴብ ስለሌለ ነው እዚህ መምጣቱ ያቆምኩት በዛ ላይ ደግሞ ከከተማ ወጣ ብዬ ነበር ተገጠር ሄደሽ ኖሯል አንቺ ምሱን ተከትለሽ ማንን ዴብን ነው እሱን ብለሽ ካለሽ መቼስ ገጠር ዘመድ አለሽ አይ እንደዛ አይደለም ማሹ ለመዝናናት ነው ዴብ ግን ገጠር ምን ሊሰራ ነበር ይሄድው አቤት አንቺ እንዴ ማንኪያውን እንደሆነ እንደው የት እንደምናደርጉት አይታወቅም እንዴ ምን ሸይ ነው ምን ችግር አለው እንደነሱ ይኸው የተጎራረሱ ያሞኝ ድረስ እንት ምን ይቆራረስ ራየት ከመና ይርክ ትላለች እንዴ ቀልደኛ ወይኑ ሳይጠጣ ይኸው ተቀርቷል ሳይጠጣ ወዴት ነው የሚሄድሽ ነቅረቅ አይደለም ወይ ወንድም አበባ አሁን እኮ ልክ እንደው ጥማቴን አይተህ ደረስክልኝ አይደል አይ እኔ አልጠጣም ባቡሬ እንዴ ዛሬም የግድ መጠጣት አለብሽ አይ ይቅርብኝ ዴቭ ከዚህ በፊት ጠጥተሽ እንዴ ምንድነው የምታፈጣው ምን ማለት ምንድነው ባፈጠስ እንዴ የራሴ አይን ነው ተከራይቼ ወይም ደግሞ ከሰው ተውሻ አይደል ምን አገባሽ ደግሞ በራሴ አይን ባፈጠስ ዳይመንድ አቤት ማዘራይ ዛሬ ለዶክተር ሁሉንም ነገር ነገርሽው እንዴ አው ነግሬዋለሁ ማለት እሱ ራሱ ቀድሞ ተረድቶታል ደግሞ ኩኩሻን ታውቂያታለሽ እዚህ የመጣችው ልጅ አውሮ ሚሷናት እሷናት እኮ በዶክተር ፍለፍት ያዋረደች ሁሉንም ነገር ተናገረች እሺ ከሰማ በኋላ ምን ብሎሽ ነው እሱማ ልክ እንደኔ ሌላ የሚያፈቅራት ሴት እንዳለች ነገረኝ እውነት እና ምን ተሰማሽ ሩታይ በጣም ደንግጫለሁ በጣም ግን ደግሞ እውነቱን እንዳልሆነ
ቀድሞ ፍቅረኛ ሳይኖረው ከሆናለኝ ያለሽ ያው ያንቺን ፍቅር መቀበል አልፈለገም ማለት ነው። የእውነት ደግሞ ፍቅረኛ ኖሮት ከሆነ ሩታዬ በቃ ቁርጥሽን አውቀሽ ቁጭ ማለት ነው ያለብሽ። አይ እንደዛ መሆን የለበትም። በጭራሽ እውነቱን ሊሆን አይችልም። እንደዛ መሆን የለበትም። ሩታዬ ተረጋጊ። ዋይ ሩታዬ እንዴት ደስ አይለኝ ልጄ። አሁን እኮ ደስተኛ ሆናልኛለች። እንደው ባለችበት ፈጣሪ ይጠብቅልኝ። በቃ እማዬ እኔ ሄለን ጋር ልሂድ። ቆይ ምን አለ እሷ ጋር? ምንም ልጫወት ነው። እንግዲያውስ እንዳትቆይ። የዝናቡም ልጅ አልተመለሰ ወዴት እንደቆየ እንጃ። ከሄለን ጋር ነው የሚሆነው እማዬ፣ አታስቢ፣ እኔ እጠራዋለሁ። እሷ ጋማ ከሆነ ምን ብለሽ ነው የምትጠሪው ልጅ? ብርሃን እንደው ከሰማችሽ እሷንም ተይ በያት፣ ምከሪያት። እኔ ደግሞ ምን ብዬ ነው የምመክራት እንዴ? ስለ አበበ ነዋ። እንደው በተገናኛችሁ ቁጥር እንደው ቧልትና ጨዋታ ሳቅ ብቻ ሳይሆን ጓደኛ መካሪ መሆን አለበት። ሰሚም ምን ላድርገው? ይኸውልህ ትሰማኛለህ? አበባውን ከተቀበልከው ሰው ሂድና መልሰሽ። እኔ አበባ ምናምን አይመችም። አንቺ ዴቭ ለአደይ አበባ ስጣት አይተሽ ተናደሽ እንዴ ወጣሽ? ለሱ ብቻ አይደለም እና ታዲያ ለምንድን ነው? እስቲ ንገሪ። ቆይ ሲጀመር እኔ የምልህ መቼ ሰምተህ የምታውቀው ነው? ሁሌ ግም እንዳልክ። እስቲ ምንድን ነው የምትፈልጊው? ምን ላድርግልሽ? ማን ነው? ቆይ እስካሁን እዚህ ነሽ? ዶክተር አንተ እንዳሰብከው አይደለም። ታዲያ እንዴት ነው? እባክህ ዶክተር አንተ እንኳን እኮ ሰው ትረዳ ነበር። ቆይ ለምንድን ነው አሁን ልታዝንልኝ አልቻልከው? ለአንቺ ምን አይነት አዘኔታ ስለማይገባሽ ነው ቤዛ። እርግጥ በዛን ጊዜ እንደዛ ማድረጌ ልክ አልነበረም፣ ግን አሁን ምን አጠፋው? ምን አደረግኩ ዶክተር? ያጠፋሽውን ነገር ጠንቀሽ ታውቂያለሽ። እኔ አልነግርሽም። እንዴ ቆይ ለምንድን ነው ለእኔ ሲሆን ሁሉ ነገር የሚገነው? እኔ ሆን ብዬ ያደረግኩት ምንም ነገር የለም። እና አደይ ሲመጡ ትንሽ ያዙረኝ ነበር፣ ወደኩ፣ በቃ አለቀ። ምንም አላሰብኩም። ፕሊስ እባክሽ ቤዛ፣ እኔ በጣም ብዙ ሀሳብ አለ። ሌላ ተጨማሪ ሀሳብ አትሆኝ። ምንድነው እሱ ዶክተር? እኔ መረዳ ነገር አለ? አንቺ? አዎ እኔ ላግዝሽ። ደግሞ እዚህ ምን ትሰራለህ አንተ? ራሱ ምን እየሰራ ነው? አንተ በቲቪ መጥተህ ደግሞ ምን ትሰራለህ ምናምን ትለኛለህ እንዴ? አንተ ራስህ እዚህ ምን ልትሰራ ነው የመጣው? ኧረ አረጋጉ ሰውዬ፣ ምን ሆነ? ምን እየሆንክ ነው? እንደዚህ ሰብሰብ ብላችሁ ቤት ምንድነው የምትሰሩት? አንቺ ደግሞ ምንድነው እዚህ የምትሰሪው? ምንድነው ችግር? ምንድነው የምትፈልገው? ወሬ ነው የምትገባው ሰውዬ? እኔ ምን አቅለታለሁ? አረ በቃ እንግባ። ደግሞ ተረጋጊ። ምንድነው እሱ? እትዬ የምን ጮት ነው የሰማሁት? ሩታ ምንም ማሚ፣ ዝም ብለን ነው። ዝም ብሎ ማለት እንደዚህ እስከምትጮይ ድረስ ምን ነው ተጣላችሁ እንዴ? አንተ ደግሞ እዚህ ምን ትሰራለህ? ምን አጠፋሁት? እንደው እኮ ስጣራ ስላልሰሙኝ እኮ ነው እዚህ ድረስ የመጣው። በር እየተንኳኳ እየተደበደበ አይደል እንዴ? አንተ እዚህ ምን ትሰራለህ? አረ ደሜን አታፍሉት እናንተ ልጆች። ነይ ውጭ፣ አንቺም ሂድ አንተ። እሺ አይደለም እኮ ቤሪ ናት ደጅ ቆማ እያንኳኳች ያለችው። ትግባ ወይስ እዛው ትቆይ የሚለውን ነገር ለማወቅ ነው። ቤሪ እዚህ መታ ነው? ታዲያስ እዚህ ምን ትሰራለች? እንጃ ምን አውቄላት። ወይ ጉድ! ደግሞ እዚህ ምን ቀራትና ነው የምትመጣው? እና ተከተለኝ። ምን? ከማን ጋር? ምን እንዳንቻ? ምንድነው? ምን መሆኑ ነው? እስቲ መጀመሪያ ተቀበይ። እሺ አምጣው። ተቀበልኩ። እሺ ከዛስ? አረ ዳይመንድ ለናታ ታስቀኝ ወደዛ። ምን ያስገለፍጥሻል? ልክ ደህና ጥርስ እንዳለው ሰው ትገለፍጣለች እንዴ? ነይ ተነሻው እንደንስ። ኩኩሻ ወይ ማዘራ ምን ተባብለን ነበር? ምን እቺ ትሰማለች እንዴ? በዚህ ሰምታ እኮ በዛ ነው የምታፈሱች። ቦይ በያት እንደውም አታስመጣም በላት። አራቆይ እንደዛ አይደለም። ገጣጣ እንደዛ አይደለም ወንድሜ። ገጀራ አርፍጃለሁ መሰለኝ። ቆየ እኮ በሰላም። አዎ ፖሊሶች እያባሩኝ ነበረ። እነሱ ዞር እስኪሉ የጠበቅኩ ነበር። ወንድሜ ጭራሽ ተቃቅፎልሻል። ይሄ ነገር ምንም አላማረኝ። ባቡሬ በቃ ልቄስ መቼስ ከዚህ በኋላ አትፈልገኝማ። ትንሽ ቆይ እንጂ ቃባርች እኔም ልሂድ። አሁንማ በቃ ዳይመንድ ከሌለ ይደብረኛል። ዱጲ ምናምን ብትይ አምንሻለሁ። እንደዛ ነው መሰለህ። አሁን የምትጨቃጨቁ ነው?
ይልቅ ባቡር የእውነት በጣም ደስ ብሎኛል። እንኳን ደስ አለ ለሊ። ይሄ በጣም ላንቺ ሲያንስሽ እንኳን ደስ አላችሁ። ማን ያሰባሰባችሁ ነኝ? ይኸውልህ ከእስር ቤት የወጣ ሰው ምንም ቢናገረኝ አልቀየሙም። ምክንያቱም ከሼቤ ሰው ሲወጣ 1 6 7 አይምሮ ላይ ያለ ብሉን ተፈቶ ስለሚወጣ እብድም ጅልም ነው ምንም ነገር ሊያወራ ስለሚችል አይደብረኝም። አቤት ደግሞ ምንም ብለሽ ነው እንደዚህ ፍግም ብለሽ የምታፈጪው? ምንሽ ተነካ? ምን ሆንሽ? ይሄው ላለልኝ አጎት መጥቶ ሌላ ነገር ሳይፈጠርና ሳላዋርድ ከዚህ ጥፋ። ምንድነው? ከከተማ አበበ ሳይቀር ማንም ሲጫወትብሽ ከርሞ አይደለም እንዴ መጣሽው? አሁን ከኔ ጋር ሲሆን የምን ኩራት የምን አጓጉል መላላጥ ነው? በይ በቃ ላለልኝ ካንተ የማይጠበቅ ነገር አትናገር። እኔ ከመወደው ሰው ጋር እንጂ ሄድኩት ከማንም ጋር ከተማ ልዘላዘል አይደለም። ከዚህ በኋላ ክብርህን ጠብቀህ የምትኖር ከሆነ ኑር፣ አለበለዚያ ግን ከዚህ በኋላ ዝቅ አድርገህ እንድትናገረኝ አልፈልግም። ወሽ ጥሩ። እኔ ያለልኝ ፊት ላይ ጠላ ደፋሽ? ግድ የለም እቺ የደፋሻትን ቀን አስታውሰሽ ደም እንባ እፊቴ ተንበርክከሽ ያላለቀሽ እንደሆነ እኔ ያለልኝ አይደለም። ቺ የዝናቡ ልጅ እንዴት ነው? ምንድነው የምሰማው? አንተ ምን ሰሙ? ተመልሰህ የመጣበትን ጉዳይ ነው። አሁን አንተ ለአንድ ሴት አንሰ ነው እዚህ ከምትለማመጣት እዛው እግሯን ቀልጥማ አታስቀራትም ነበር? ምን እዚህ ድረስ ወርዶ ሴትን መለማመጥ ምን ይሉት ነው? ምን መምታት? ሴት ልጅ በባሏ እጅ ስትገረፍ እንጂ መች አርፈው ይቀመጣሉ ብለህ ነው? ምላሳቸው መች ይቻላል? አረ ያዲ አጎት ምን እያሉ ነው እንዴ? እቺ ልጅ እንኳን መግረፍ አይደለም እጂን ባነሳባት እንኳን ፈጣሪ ምን ይለኛል? አይ እንዲህ ስትንከባከባት አይደል ጥጋቧ አላስችላት ብሎ ጥላ የመጣችው? አመሰግናለሁ። ለሊ በጣም እኔም በጣም ወዳለሁ። ትንሽ አትቆይ ማለት አይ ልጅ ይሄኔ ልጆቹ እየተጣሉ ነው የሚሆነው። ስለ ሁሉም ነገር ደስተኛ ነኝ። ልጆቼ እንኳን ደስ ያላችሁ። የእናንተ መጣመር ለእኔም ደስተኛ አድርጎኛል። ለእናንተ ብቻ አይደለም። ቤል ወይ ማሚዬ፣ ምንድነው እሱ? ወይ ማሚዬ በጣም ይቅርታ፣ በሩን በጣም አንኳኳው አይደል? ምን ልትሰሪ መጣሽ? ከዚህ ጊዜ ሁሉ በኋላ ምን ልታደርጊ ነው የመጣሽው? ዴቢዬ ነው ማሚዬ። መቼም በሱ ጨከኝ እንደማልጨክን ታውቂያለሽ። እሱም ብዬ ነው የመጣሁት። የለም ወዴት ሄደ እንዴ? ከኛ ጋር እዚህ ቤት ምን ይሰራል? አደይ ጋር ነው ሄደው። እንዴት አደይ ማለት ተጋቡ እንዴ? የማይጋቡ መስሎሽ ነበረ? ይጋባሉ። መቼ? አሁን በቅርቡ ይልሽ ንክሽ ነካ ብለን ድል ያለ ሰርግ ነው የምንደግሰው። እሱ እንዴ ብዬ ሲነግረኝ ነው ላምነው የምችለው። አሁን ወደ ቤት መግባት እችላለሁ? የለም አልኩሽ እኮ። ምን ልትሰሪ ነው የምትገቢው? እዛው እንደሄደ በዛው ያድር። እጠብቀዋለሁ ማሚ። አይ አትችይም። ይኸውልሽ በድጋሚ ይሄን በር እንደዚህ ትደበድቢና ነግሬሻለሁ። እሺ ሁለተኛ እንዳትመጪ። ግባሹ ዴቭ እንዴት መጣ? እንዴት ነህ ዶክተር? ገጀራውን ታውቀዋለህ እንዴ? ገጀራው የለሊ ወንድም? አዎ እሱ ነው። ምን ሆነ እሱ? እስር ቤት መስሎኛል። አይ አይደለም። ታዲያ የት ነው እንዴ? ወጣ እንዴ እሱም? አዎ ወጥቷል፣ ግን ያው አምልጦ ነው የወጣው። እንዴ እንዴት አመለጠ? እሱን እኔ አላውቅም ዶክተር። እና አሁን አንተ ወደ እኔ የመጣህበት ምክንያት አልገባኝም። ገጀራው እዚህ ሆስፒታል ውስጥ ነው ያለው። ምን እንዴ? ለምን? ምን ይሰራል እዚህ? ተፈንክቶ ነው። ቢሆንስ እንዴ? እናንተ ባወራንበት ሰዓት እኮ ታግዘው ነበር አይደል? እሺ አይዋለሁ፣ ችግር የለውም። ነገር ግን ለኢንስፔክተር መደወል አለብኝ። ይሄ ሰውዬ እኮ ቀላል ወንጀል አይደለም የሚሰራው። ወደ እስር ቤት መመለስ አለበት። እባክህ ዶክተር፣ እኔም እኮ ሰውዬው አይመቸኝም። ያው የለሊ ወንድም ስለሆነ ለለሊ ስንለ ይኸውልህ ዴቭ፣ የማንም ወንድም ይሁን እሱ እኔን አይመለከተኝም። ይሄ ሰው እኮ በጣም ብዙ ሰዎችን ሲጎዳ የነበረ ሰው። አሁን ያልከኝ ነገር ላደርግልህ አልችልም፣ ግን ደግሞ አሁን ላክመው እችላለሁ። የሚያውቀው ነገር የለም ኢንስፔክተር። እንዴት ምንም ነገር አያውቅም? ያውቃል እንጂ። አይ ምንም አያውቅም፣ ምንም ነገር አያውቅም ኢንስፔክተር።
ፊርማው እስከተገኘ ድረስ ስለሚሰሩት ወንጀል ያውቃል ወይም ደግሞ እነሱን ለማተባበር ብሎ ዝም ብሏል አለበለዚያ ደግሞ እንዳልሽው ፈርቶም ሊሆን ይችላል አይ እሱ አዲስ ሰራተኛ ስለነበር በተደጋጋሚ ስለሚያረፍድና ሀቀኛ ስለሆነ እንዲሁም ደግሞ ነገራቶችን ለማጣራት በጣም ስለሚሞክር ቦስ አባረረው ስለዚህ ስለሚሰራው ወንጀል ሳያቆጣ እያልሽ ነው አዎ እሱ ምንም የሚያውቀው ነገር የለም ኢንስፔክተር ለሱ ምንም ልፈራ አይገባም ማንነቱን ንገረኝ ማን ነው እሱ ለምን እንዳይመጣና ቀን ላይ ተፈራሽ አይ እኔ ላይ የደረሰው ነገር እሱ ላይ እንዲደርስበት በፍጹም እሺ አሁን እኔ ምን እንዳደርግ ነው የምትፈልገው አብሮ ሲሰራ የነበረው ሰው ማን ነው ግን የሚታርፍ ይመስልሻል ቅብጥል በጣም ጎዳውት እንዴ ወይኔ እሺ ቆይ ሌላ መዘዝ የሚያመጣብኝ ይመስልሻል የት ይቀርልሻል ዝም ብለሽ ጠብቂ ብቻ ወይ እንትኛለ እንዴ ምን ማለት ነው እሱ ወይ ዶክተሩ ለኢንስፔክተር እናገራለሁ እያለ ነው የምረን ነው ቃል አስረዳውም ነበር አስረዳውም ሊረዳኝ አልፈለገም ችግር የለውም በቃ እኔ እነግረዋለሁ አንዳንዶን አብረን በተግባር ናቸው ፈጣሪ ልክሰኝ ስለፈለግ አንተን ሰጠኝ ወይኔ ፍቅር እኔ ከዋንጂ ብዙ ነገሮች አግኝቻለሁ ካስታወሽ ያኔ ስንገናኝ ምን ስራ አልነበረኝ የገጀራውን የወንጀል ስራ እየሰራው ነበር የምተዳደረው ግን በመሃል አንቺ መጣሽ ሙሉ ህይወቴን ቀየርሽው ለሊ እዚሁ ከሞዳ አቤት መስፍኔ ያበበ እናንተ ቤት ነው አዎ ምን ነው መስፍኔ ይኸውልሽ ሄደሽ ባስቸኳይና መስፍኔ ይፈልጋል እቤት ናና እናውጋ ብሎሃል ብለሽ ንገር እሺ ነግረዋለሁ ግን መስፍኔ ቤት አልነበረም ሄሉ ግን የት ናት ሄለን ማየት ትሄዳለች ቤት ነች ታዲያ ከሄሉ ጋር ካልሆነ የት ሄደ ይባላል በቃ አታስብ እኔ ፈልግ ካገኘሁት በኋላ ነግረዋለሁ ይመጣል አዎ ባስቸኳይ ንገር ነግሬሻለሁ እኔ የምልሽ እህትሽ ደህና ነች አታስብ መቼም ይሄን ነገር አጎትሽ ቢሰማ ተኩሶ ነው የሚገልኝ ምን ይደረግ የበላይ ትዕዛዝ ነው ምን ይጋረክ ነው አለልኝ አለልኝ ለቃቃይ ጫንዋ መጣልኝ ናችን ጋበኛ አግዘኛ ነው አለሽ ለሞኑ መሬት ላይ ከመሬት ውጭ ወዴት ሄዳለሁ አይ እንደዛ ብለሽ ፓስፖርት ይዙብኝ ጂኒ ጃንካ ቁልቋል ምናምን ብለሽ አካብደሽ እዚህ ጋር ለመገተር ነው እሱን ተውና ዴቢዬን አይተዋል አዎ አይቼዋለሁ ለምን ፈለግሽው እሱን ለኔ ተው ውሰደኛውን ወሬ ነው የምወስድሽ ዴቢዬ ጋር ነው እሱን ካገናኘኝ ያደረከኝ ነገር ያው እንደናል ስለዚህ ወደ አካል መደወል አለብን ምን ሁሉ ነገር አድርገህ በነፃነት መንቀሳቀስ ፈልጋ ነበር እባክህ ዶክተር ሌላ ሆስፒታል ላይ ልሄድ ነው ባቡሬ እሱ ይረዳቸዋል ብሎ ነው እኔ ወንጀለኛን አልተባበር እናንተም ዘመድነን በሚል ሰበብ ወንጀለኛን ከህግ ማስመለጥ በህግ ያስቀጣል ዶክተር እናውቃለን እኮ ለዚህ ስራችን ደግሞ በጣም ይቅርታ ግን ለሌሊት ስትል ተባበረን አደይ አንቺም ምን ላድርግ ታዲያ ዶክተር ለሊዬ በቅርቡ ትሞሸራለች ከሱ ውጭ ደግሞ ወንድምም ዘመድም የላት እንደሱ ስራማ ቢሆን መታሰር ነበረበት ግን ደግሞ ለሌሊ ስትል እባክህ ተባበር እሺ አደይ በቃ አንቺ አትጨነቂ ዶክተር እናመሰግናለን ነይ እንሂድ አደይ ወይ ዶክተር ቆይ ምን ተባብለን ነበር ምን ዶክተር ምን ተባባል እዚህ እንድትመጪ እኮ ጠይቄሽ ነበር ወይ ዶክተር በጣም ይቅርታ የሌሊ ፕሮግራም ነበር እዛውኝ ስላልተመቸኝ ነው እንጂ ሳላስብ ቀርቻ አይደለም ብታስቢ ኖርማ ትመጪ ነበር ስላላሰብሽ ነው እንጂ እንደዚህ በቁም ነገር የምታስበው አልመሰለኝም ነበር በጣም ይቅርታ አደይ ቆየሽ እኮ ምን እየሰራሽ ነይ እንጂ መጣው ዴቭ መጣለሽ አትቀበኝ እስካሁን ይዘካዋል እንዴ ተይ እንደዚህ ግድልሽ ለመስራት ሞክር ከመጣ ኪንጎ አንተ ነክ እያስመሰልክ ያለው ሆነ ያርለው ቆይ ለምን አታስብም ምን ላስብ እስኪ አደይና ዴቭን እነባርችን ተመልከታቸው እነሱ እኮ ማንንም ስላደረገ ሳይሆን በራሳቸው ፍላጎት ነው ፍቅር የሚሰጣጡት አንተ ደግሞ ሰው ያደረገውን ነገር እያየ የመጣ እኔ ጋር ለማስመሰላት ሞክር
ይኸውልህ ሰው ስላደረገ ሳይሆን በራስ ፍላጎት ነው ነገሮችን ማድረግ ያለብህ። እሺ ቆይ ሁሉ ነገር አበባውን ካዴ ስለተቀበልኩ ነው? ቆይ አንተ መጀመሪያውኑ እቺን አንድ ፍሬ አበባ ማምጣት አቅቶ ነው ከሰው የምትቀበለው? እኔማ እኮ አበባ ምናምን አይመችሽም ብዬ ነው። እንኳን እሱ ያልተመቸኝ። እሺ ቆይ ምን አይነት እንደምወድሽ እንዴት ነው አሳይሽ የምትችለው? አሁን ነገሮች እንደበፊት አይደሉ። አባትሽ ለኔ ያደረሰ ትሆኛለሽ። ቆይ እሺ እንዴት ነው ልትረጂኝ የምትችይው? ኪንጎ የቤት የሥራ ባልደረባ የአቶ ማቲያስ ሰራተኛ ተሳሰጥኩ። ኧረ እኔ ምንም አጠፋው ነገር የለም። ምንም አውቀው ነገር የለም። እሱን ጣቢያ ታው ሰራተኛዋ አደይ ክፍል 243 ተለቋል። ቤተሰብ እንግዲህ ልልዬ የባቡሬን የፍቅር ጥያቄ ተቀብላለች። ውዶችዬ እንግዲህ በፕሮግራሙ መሀል ገጀራው ደርሶ ጥልቅ ብሏል ማለት ነው። እንዲሁም በገጀራው የተነሳ እንግዲህ ገጀራው ዲያመንድን መቶታል። እንዲሁም ኮኩሻ እንግዲህ ገጀራውን ራሱን ፈንክተዋለች። ውዶችዬ እንግዲህ ቅምጥል እንግዲህ በፕሮግራሙ መሀል ተናዳ ሄዳለች። ውዶችዬ ቤሪ እንግዲህ ተመልሳ ከስንት ጊዜ በኋላ ተመልሳ መታለች። ሩታ ደግሞ እንግዲህ ስለ ዶክተሩ ተረጋጊ ስትላት እንግዲህ ኦኦ ብላ ጮሃለች። ውዶችዬ ኪንጎ እንግዲህ በፖሊስ በስተመጨረሻ በቁጥጥር ስር ውሏል። ውዶችዬ ቪዲዮውን እስከ መጨረሻው እዩት። ሰላም ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ብዝት ይበልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስር ታስቀምጡልኝ እመልሳለሁ ማለት ነው። ውዶችዬ እንግዲህ ባለፈው ክፍል እንዳያችሁት ባቡሬ ለሊልዬ ታገቢልኛለች ጥያቄ እያቀረበላት ነበር የሚያልቀው ማለት ነው። እንግዲህ ልልዬ እሺ ብላለች። ውዶችዬ እንግዲህ ልልዬ እሺ ስላለች በጣም ደስ ብሎናል። እንግዲህ ልልዬ እሺ ብላ ፕሮግራሙን እየመሩ ባሉበት ታይም ዴቭ ደግሞ ለአደይ እንግዲህ አበባ ሰጥቷታል። ምክንያቱም ለልልዬ አበባው ሲገዛ አብሮ ዴቭም ገዝቶላት ነበር ማለት ነው። ውዶችዬ በዛ መሀል እንግዲህ ቅምጥል ተናዳ ወታ ሄዳለች። ኪንጎ እንግዲህ ከአደይ አበባ አንዲት አበባ መዞ ተቀብሎ ወጦ ሊሰጣት ሲል እንኪ ተቀበኝ ብሎ ሲላት ሰው ስላሰበ ሳይሆን ራስ አስበ እንድሰጠኝ ነው የምፈልገው ማለት እንግዲህ ተናዳ እምቢ ብለዋለች ማለት ነው። በዛ መሀል እንግዲህ ገጀራው በሩን እየቆፈቆፈው ስለነበር እንግዲህ በሩን ከፍተውታል። በሩን ከከፈተ በኋላ ለምን ትገባለ በማለት ኪንጎ እንግዲህ ሲጋተተው ማለት ገጀራው ደግሞ ከእህቴ በር ምን ትሰራለህ አንተ በማለት እንግዲህ እሱንም ዝግዝቦ ጥሎት ወደ ቤት ገብቷል ማለት ነው። ወደ ቤት ከገባ በኋላ እንግዲህ ዲያመንድ እና ኮኩሻ ነበሩ። ዲያመንድ እና ኮኩሻ እንግዲህ በመሀል እየተጣሉ ነበረ፣ እየተጨቃጨቁ ነበር። ነገር ግን ማዘሯ ከጣገባቸው ስላለች ተው እያለች እንግዲህ ፕሮግራሙን እስኪያልቅ ድረስ እንግዲህ አብራቸው ነበረች ማለት ነው። በዛ መሀል እንግዲህ ዲያመንድ የሆነ ነገር ስለተናገረ ገጀራው እህቱን ከሳመ በኋላ እንግዲህ ተናዶ ዲያመንድን ለቴስታ መቶታል። እሱን ለቴስታ መቶ ሲወድቅ እንግዲህ ኮኩሻ ብድግ አድርጋ ለምን ዲያመንድን ትመታዋለህ በማለት እንግዲህ በጠርሙስ ራሱን ብለዋለች ማለት ነው። እንግዲህ ገጀራው እንዳያችሁት ራሱን ተፈንክቷል። እንግዲህ ተፈንክቶ ሐኪም ቤት ሄድ ሆስፒታል ለዶክተሩ እንንገረውና ሄድ በማለት እንግዲህ እነ ባቡሬ አደይም አናግራ ዶክተሩን ወደ ሆስፒታል ወስደውታል። ወደ ሆስፒታል ሄዶ ግን ከታከመ በኋላ ዶክተሩን በግድ ዴቭ አናግሮት ነበረ። ምክንያቱም ዶክተሩ ወደ ሕግ አካል መቅረብ አለበት፣ ምክንያቱም ይሄ ሰው ወንጀለኛ ስለሆነ ምንም ይሄ ነገር ሁሉ አይገባውም በማለት እንግዲህ እምቢታውን እንትን ብሏል ማለት ነው። ነገር ግን ለሊልዬ ስትል እባክህን በማለት እንግዲህ ተለማምነው ዶክተሩ አክሞታል። ካከመም በኋላ እንግዲህ ወደ ሕግ አካል መሄድ አለበት በማለት ድጋሜ ተናግሯል። ከዛ እንግዲህ አደይ ቀርባ እባክህን አውጣን፣ የሊሊ ወንድም ስለሆነ ሊሊ ማንም ሰው ስለላት በቅርቡ ሙሽራ ስለሆነች ከሷ ጎን መሆን አለበት በማለት እንግዲህ ተለማምነው እሺ ብሏት በሰላም እንዲወጣ ሆኗል ማለት ነው። ውዶችዬ እንግዲህ ቤሪ ተመልሳ መታለች። ተመልሳ መታ እንግዲህ አሹ አላስገባም በማለት በር ላይ ስቷት ለእትዬ ሂዶ ነግሯታል። እትዬም እንግዲህ
አጋጣሚ ሩታና ሮሚ እያወሩ ነበረ ስለ ዶክተሩ። እንግዲህ ፍቅረኛ አለኝ ካለሽ ስለዚህ ወይ ፍቅርሽን መቀበል አልፈልግም ወይም ደግሞ እውነት ልትኖረው ትችላለች፣ ስለዚህ አርፈሽ ቁጭ ወይ ዝም ብለሽ በማለት ይህን ቃል ስትናገራት እንግዲህ ሩታ ኦኦ ብላ ስትጮህ ነበረ። እንግዲህ ትዬ የምነካት ሩታ ብላ እየሮጠች ብትመጣ ምንም ነገር የለም። ያው ሩታም ተረጋግታለች። ከዛም እንግዲህ እየተጣላችሁ ነው ወይ በማለት ጥያቄውን ከጠየቀቻቸው በኋላ በፍጹም አልተጣላንም ብለው ሲመልሱ እንግዲህ አሹ መጥቶ ቤሪ መታለች ብሎ ሲነግራት እትዬ ደግሞ እየሮጠች ሄዳ እንግዲህ ቤሪን አዳይና ዴብ ሊጋቡ ነው፣ ስለዚህ በድጋሚ በዝሽ ግድም ትርው እንዳትይ በማለት እንግዲህ መልሳላታለች ማለት ነው። ቤሪም እንግዲህ እየተቃጠለች ተመልሳለች። ውዶችዬ ደብዬ ብትልም አልተሳካም ማለት ነው። ውዶችዬ እንግዲህ የሄለን አጎት አበበና ሄሉ ሊያስታረቃቸው ነው ማለት ነው። ነገር ግን ሄሉ በስተመጨረሻ ታግታለች። ያለልኝ አጋጣሚ ምግብ ወስዳለት ነበረ። ምግብና ጠላ ወስዳለት እሱን ከበላ ከጠጣ በኋላ ያልሆነ ቃላት ሲናገራት ሲያናድዳት ያን ጠላ ከበላው ላይ ደፍታበት ነበር። በዛ ምክንያት እንግዲህ ወደ ወንዝ ሄዶ ተደብቆ እሷ ውሃ ልትቀዳ ስትመለስ ውሃውን ተቀብሎ ቀርታ ተሸክማ ስትመለስ እንግዲህ ውሃውን ብድግ ያደረግና ከበላዋ ላይ አውርዶ ከዛ በኋላ እሷን አፏን አፍኖ ይዟት ሄዷል ማለት ነው ውዶችዬ። እሱን ያደረገዋል ለሊ ነው። እንዲሁም ደግሞ ጫኔም ደግሞ እሷን እንድትታገት ታዞ ነበረ። ሁለታቸውም አንድ ላይ እሷን እየተጠባበቁ ነበር ማለት ነው። በስተመጨረሻ እንግዲህ ሄሉን አግተዋታል። ነገር ግን አጎትየው የት እንዳለች አያውቅም። እነሱ መታገቷንም እንግዲህ አያውቅም። ሄሉ እንግዲህ መታገት የሌለባት ልጅ ነው የታገተች። ምክንያቱም አቤ እየተጠባበቃት ነው ታርቆ ይዟት ሊሄድ ማለት ነው ውዶችዬ። እንግዲህ ቀጣይ ክፍል ምን ይፈጠራል የሚለውን ሄሉ ምንም መሆን የለባትም እንግዲህ እስኪ እናያለን ማለት ነው። እንግዲህ የሄለን አጎት ብርሃን ከመንገድ ላይ አግኝቷት አቤ እምጣና ያወራኝ በማለት እንግዲህ ነግሯታል። ያ ማለት እንግዲህ ሊያስታርቃቸው ነው ማለት ነው ውዶችዬ። እንግዲህ አበበን መንገድ ላይ የሄለን አጎት አግኝቷቸው ነበረ ማለት ብርሃን አጎት እና የአደይ አጎት አግኝተውት ለምን ትለማመጣታለህ? ለምን አስረህ አታስቀምጣትም ነበር? ለምን ሳትደበድባት ነበር? እያሉ እንግዲህ ስለ ሄሉ ሲነግሩት ነበር። እሱ ደግሞ በፍጹም እኔ እንድትደበደብም ሆነ እንድትል አልፈልግም። ለምን እንደዛ አድርጋታለሁ እንዴ? በፍጹም እያለ እንግዲህ ሲላቸው ነበር። በስተመጨረሻ እንግዲህ ታቷቸው ሄዷል። ብዙ ነገር ሲለፈልፉ ማለት ነው ውዶችዬ። እንግዲህ ልልዬና ባቡሬ ያው ልልዬ ካሁን በፊት ታውቃላችሁ በጣም በብዙ ሁኔታ ተጎድታለች ማለት ነው። ስለዚህ ያንን ነገር እንትን እያለች እኔ የበፊቱን ማለት የባለፈውን ጉዳቴን አይቶ አንተን ሰጠኝ መቼ ቀን የተገናኘ ነው እያሉ እንግዲህ ስለ ፍቅራቸው ሲያወሩ ነበረ። ነገር ግን በመካከላቸው ማዘሯ ነበረች። ማዘሯም እንግዲህ ያው መርቃቸው በስተመጨረሻ ወታ ሂዳለች። እንግዲህ ልልዬና ባቡሬ ያው አሪፍ ጊዜ እያሳለፉ ናቸው ማለት ነው ውዶችዬ። እንግዲህ በስተመጨረሻ ጉግሻ ያው ወታ እንደገና ከቅምጥል ጋር ቁጭ ብላ ውጭ ላይ እያወራች ነበረ። ምክንያቱም ስለፈነከተችው ገጀሮን ስለፈነከተችው በጣም እንትን ብላ ላይ ደንግጣለች ማለት ነው። እንዲሁም እንትና ቀርታ ወዶችዬ ዲያመንድ እንግዲህ ተመልሶ መጥቶ ጎበዝ ብሎ አድንቋታል ማለት ነው። በስተመጨረሻም እንግዲህ ቤቲ ቃሏን ሰጥታለች። ኪንጎም እንግዲህ ምንም ያውቀው ነገር የለውም። ነገር ግን እሱም ሳያውቅ እየሰራ ነበረ። ከዛ በስተመጨረሻ አባረረው በማለት ስለተናገረች እንግዲህ ኪንጎ በስተመጨረሻ ተይዟል ማለት ነው ውዶችዬ። ኪንጎ እንግዲህ ቃሉን ሰጥቶ በሰላም እንደሚወጣ ተስፋለን። ውድና የተከበራችሁ የቻናላችን ቤተሰቦች እንግዲህ የዛሬው ክፍል ከብዙ በትንሹ ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ ውዶችዬ። ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ እባካችሁን ቤተሰብ ሆኖ መልካም ምሽት ተመኘውላችሁ።